ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች ዛሬ ይዘንላችሁ የቀረብነው መረጃ መላው ዓለምን እያነጋገረና ከፍተኛ ስጋት ውስጥ የከተተ ጉዳይ ይዘን ቀርበናል። የዓለማችን ቁጥር 1 የቴክኖሎጂ ባለ ሀብት የቴስላና የስፔስ ኤክስ ዋና ስራ አስፈጻሚ እንዲሁም የኤክስ ወይም የትዊተር ባለቤት የሆነው ኤለን ማስክ ዓለምን የሚያናጋ ከባድ ጦርነት መከሰቱ የማይቀር እንደሆነ በመግለጽ እጅግ አስደንጋጭና ቀዝቃዛ ማስጠንቀቂያ ሰጥቷል። እንግዲህ ይህንን ጉዳይ ከዘወትር ተባባሪ ከላቀው ታረቀኝ ጋር ይህንን ጉዳይ በስፋት የምንዳስስ ይሆናል። እንግዲህ የመጀመሪያው በሶሻል ሚዲያ መድረክ ኤክስ ላይ በተደረገ አንድ የፖለቲካና የደህንነት ውይይት ነበረ። እንግዲህ ለውይይቱ መነሻ የሆነው እንግዲህ ሃንተር አሽ የተባለ የኤክስ ገጽ ተጠቃሚ ማለት ነው ስለ ኒውክሌር ጦር መሳሪያዎችና ስለ መንግስታት ባህሪ የሰጠው አስተያየት የመነጋገሪያ መነሻ ሆኖ ነበር። እንደ አሽ ገለጻ ዓለማችን ላይ ያሉ ታላላቅ ሀገራት የኒውክሌር ጦር መሳሪያ መታጠቃቸው እርስ በርስ እንዳይዋጉ ምክንያት ሆኗል ነው የሚለው። የኒውክሌር መከላከያ ስጋትን ስለመቀነስ እንዲሁም መንግስታት ምቾት እንዲሰማቸውና ቀልጣፋ አሰራርን እንዳይከተሉ አድርጓቸዋል የሚል መከራከሪያ አቅርቧል። እንግዲህ ማለት በሱ አባባል የትልቅ ጦርነት ስጋት አለመኖሩ መንግስታትን አዘናግቷል የሚል ሐሳብ ነበር የሰነዘረው። ሆኖም ለዚህ አስተያየት የኤለን ማስክ ግን ያልተጠበቀና እጅግ አስፈሪ ምላሽ ነበር። ኤለን ማስክ በሰጠው አጭር ግን መዘዙ ከባድ የሆነ ምላሽ አሁን ያለው የሰላም ሁኔታ ዘላቂ እንዳልሆነ ጠቁመዋል። ማስክ ሲጽፉ እንዲህ ብለዋል፣ በኤክስ ላይ ማለት ነው። ጦርነት የማይቀር ነው፣ በ5 ዓመታት ቢበዛ ደግሞ በ10 ዓመታት ውስጥ ይከሰታል ብለዋል። ኤለን ማስክ ጦርነቱ በየትኛውም ሀገር ወይም በየትኛውም ቀጠና እንደሚነሳ ግልጽ ባያደርጉም የቴክኖሎጂና የጂኦፖለቲካ ተንታኞች ንግግሩን ከተለያየ የአሁኑ ጊዜ የዓለማችን ውጥረቶች ጋር በማያያዝ እየተነተኑት ይገኛሉ። በተለይም ኤለን ማስክ ሰው ሰራሽ አስተውሎት ኤአይ ኩባንያ ኤክስኤአይ ወይም ግሮክ ቻትቦት እንደገለጸው ማስክ ከዚህ ቀደም በተደጋጋሚ ስለ ዓለም አቀፍ አለመረጋጋቶች ሲናገር ቆይቷል። እነዚህም በአውሮፓ ውስጥ ያለው የጅምላ ስደት፣ የማንነት ፖለቲካ መክረር እንዲሁም በታይዋን፣ በዩክሬን፣ በቻይና፣ በኢራን፣ በአሜሪካ መካከል ያሉ የፖለቲካና የወታደራዊ ውጥረት የዚህ ትንበያ አካል ሊሆኑ እንደሚችሉ ይገመታል። ይህ የማስክ ንግግር እንግዲህ ክብደት የሚሰጠው በሁለት ዋና ዋና ምክንያቶች ነው ላቀው። የመጀመሪያው እንደ ስፓርሊክን ሳተላይት ባለቤትነትና እንደ ስፔስ ኤክስ መሪነቱ ማስክ ማለት ነው ከብዙ የዓለም መንግስታት የተሻለ ወታደራዊና የደህንነት መረጃ ሊኖረው ይችላል ተብሎ ይታመናል። ሁለተኛው ነጥብ ደግሞ በቅርቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ስር የመንግስት ብቃት መመሪያ ኃላፊ ሆኖ መታጨቱ ይታወሳል። ስለ ዓለም አቀፍ ፖሊሲና የመንግስታት ግጭት ያለውን ግንዛቤ ጥልቅ ያደርገዋል የሚሉ አስተያየቶች ከመላው ዓለም ተንታኞች እየተሰጠ ነው። የዓለም አቀፍ ጉዳይ ተንታኞችና ባለሙያዎች በዚህ የማስክ ትንበያ ላይ በሁለት ጎራ ተከፍለዋል። የመጀመሪያው አይቢሲ ግሩፕ መስራችና ሌሎች የቴክኖሎጂ መሪዎች ያሉ አንዳንዶች የማስክ ማስጠንቀቂያ አሁን ካለው የዓለም ተጨባጭ ሁኔታ ማለትም ከኒውክሌር ፉክክርና ከሀያላን ሀገራት ሽኩቻ አንጻር እውነታነት እንዳለው ይከራከራሉ። በሌላ በኩል ደግሞ የጦርነት ጊዜ በትክክል መተንበይ በሳይንስም ሆነ በፖለቲካ አይቻልም በማለት ንግግሩን እንደ ግምትና ህዝብን ለማሸበር የተደረገ አድርገው የሚወስዱ አሉ። ነገር ግን አንድ የማይካድ እውነት አለ። ኤለን ማስክ ይህንን ሲናገር ዓለም ይሰማል። የእሱ ንግግር የፋይናንስ ገቢዎችን የማወቅ የፖሊሲ አውጪዎችን የመቀስቀስና የህዝቡን ግንዛቤ የመቀየር ኃይል እንዳለው ይታወቃል። እንግዲህ በሚቀጥሉት 5 ወይም 10 ዓመታት ዓለማችን እውን ወደ አደገኛ ጦርነት እያመራች ነው ወይስ ይህ የቴክኖሎጂ ንጉስ ያቀረበው የጥንቃቄ ደውል ብቻ ነው የሚለው ጉዳይ ጊዜ የሚፈታው ቢሆንም አሁን ባለው ሁኔታ ግን ንግግሩ የብዙዎችን እንቅልፍ ነስቷል እና አሁን ከቀረበው አንጻር እስኪ ላቀው ምን ትላለህ? አህመድ እድሉን ስለሰጠኝ አመሰግናለሁ። እንግዲህ ያው ኤለን ማስክ የዓለማችን ቢሊኒየር ነው። የአሜሪካ ፖለቲካ ደግሞ በኤሊት ኢንተርፕራይዝ እና በቴክኖሎጂ ባለቤቶች ወይም ደግሞ አሜሪካን የሚያሽከረክሩ ሰዎች ጋር የተያያዘ ነው። ባለሀብት ስትሆን አሜሪካ ያው ባለሀብት ስትሆን ነው። ባለሀብትም ትንሽ እውቀትም ካለች መሪ መሆን ትችላለህ፣ ህዝቡም ይመርጣል። ግን አሜሪካ ላይ አሁን እየታየ ያለው አሁን ኤለን መስክ ለዓለም አይነት ነገር ነው እየተናገረ ያለው።
ለዓለም ሲናገር ምንድን ነው ስንል ጀስት አሁን በዚህ ዓለም ውስጥ 5 ወይም ከ10 ዓመት የሚፈጅ ጦርነት ይኖራል ሲል ምናልባት እንደኔ የሁለተኛውን ሀሳብ የሚያስማማው ይመስለኛል። የሁለተኛው ሀሳብ እንዴት ያስማማዋል? የሁለተኛው ሀሳብ ለምሳሌ በሱ የሁለት እይታዎች ሊኖሩት ይችላሉ። ኤለን መስክ ማለት ሁለት እይታዎች ማለት አንደኛው ከመንግስታት ወደ መንግስታት የሚደረግ ጠባጫሪነትን ሊያይ ይችላል። የእሱ እሳቤ ነው። ይሄ እንግዲህ ለምሳሌ የአሜሪካ አስተዳደር መሪዎች ከተለያየ አገር ጋር ያላቸው ግንኙነት አሜሪካ እነ ትራምፕን ማለት ነው በተለያየ ነገር ሊያዩት ይችላሉ። አቅማቸውንም እየፈተሹ ነው። ሌሎች ደግሞ አቅማቸውን ፈትሸዋል ማለት ይቻላል። እና አሁን ለምሳሌ የታይዋንና የቻይና መውሰድ ይችላል። በታይዋን ሁለቱ ጃፓንና ቻይና እንዲሁም የቻይና ባለስልጣን ምንድን ነበር ያለ አስፈላጊውን ውስጥ ለውስጥ የሚሄድ ሰው በእንጨት በስቲክ ማለት ነው ቀጥቀጠ ነው አላለ። ጃፓን ማለት ነው። ጃፓንን ነው እንደዚህ ያለው። የጃፓን ሴቷ ጠቅላይ ሚኒስትር ስሟን ረሳሁ። እሳቸው ሄደው የጃፓኑ ጠቅላይ ሚኒስትር ቻይናው ሺጂንፒንግ ከሱ ጋር ከቻይናው ፕሬዚዳንት አይ ቲንክ ከቻይናው ፕሬዚዳንት ጋር ተገናኝተው አውርተው ነበር። ግን ኢኒሴንስ ታይዋን በኢኮኖሚ ነው የሚፈልጓት ሁለቱም። ታይዋን ኦልሬዲ የቻይና አንድ አካል ነች ይታወቃል። ግን እንደ ራሳቸውን ደግሞ እንደ ሰልፍ ዲተርሚን ያደረጉ ሀገር አድርገው የሚያስቡ ሰዎች አሉ ከቻይና ውስጥ ከታይዋን መሪዎች ውስጥ ማለት ነው እንጂ የታይዋን ሕዝብ ቻይና እንደሆነ ዓለም ያውቃል። ግን በኢኮኖሚ ጃፓንም ቻይናም አብረው የሚገናኙበት ሲስተም አለ። በዛ የተወሰነች የመጎሳሰም ነገሮች ነበሩ አይተናል። ያን አንድ ቀን 2 ቀን ተጎሳስመዋል ቻይናና ምንድን ነው ቻይናና ጃፓን ታይዋን ላይ ማለት ነው። እንዲሁም ከጃፓን አንዲት የባህር ላይ ወደብ የሆነች ግዛት ላይ ሄዳ ከቻይና ጠገብ ቻይና የጦር ኃይሎቿን አስፍራ ነበር። የቻይና ጀስት ትሪገር ለማድረግ ነው። ይሄን ማለት ጃፓን ታደርገዋለች አታደርገውም። ከታይዋን እኮ አልፈው ታይዋን አልፋ በጃፓን አጠገብ ማለት ነው። ይሄ ሚንስ ጃፓን ግን ቶሎ ትሪገር አላደረገችም። ሰከን ያለች አስተሳሰብ ያለት ሀገር ነች ጃፓን። ሰከን ነው ያሉት፣ ዝም አሉ። በቃ ኦልሬዲ ዝም ነው ያሉት፣ ነገሩን አላገሩትም። ስለዚህ ለምሳሌ ከህንድና ባለፈው ምን ነበረች ህንድና ፓኪስታን ነገሮች ልክ እንደ ህንድ ነው ያደረገችው። አሁን ጃፓን ወዲያው ምንም ነገር አልተፈጠረም። ታይዋን ኦልሬዲ ዲቨሎፕ መሆን ትፈልጋለች። ቻይና እንዳካል ብትሆንም እንደገና እንደ ራሳቸው እንደ ሀገር የምትቆጥረም ነች። የኢራን ደግሞ የሩቅ ምስራቁ ደግሞ ኢራን ስታስበው የኢራንና የእስራኤል እሰጥ አገባ ነገሩን ደግሞ እሱ በጣም ቦይሊንግ ፖይንት ነው የምለው። አንድ የአሜሪካው ባለፈው የአሜሪካ የሞተባት አንድ መሪዋ ትራምፕ ማን ነበር እንትኑ ያን ቻርለስ ክሪክን ስታስቡ አሜሪካ ዘ ተርኒንግ ፖይንት ነው ያለው። ናው ዘ ተርኒንግ ፖይንት አለ። ይሄ የአሜሪካ የመቀየሪያው የመንገድ መቀየሻው አይነት ዘዴ ነው ብሎ ተናግሯል። ተርኒንግ ፖይንት ነው፣ ሀገራችን ወደ ጥሩ ነገር እንመራለን ያለ መሰለኝ ቻርለስ ክሪክ ማለት ነው። እና የአሜሪካ የጂኦፖለቲክስ ሁኔታውን ስታየው የአፍሪካም ከአረቡ ጋር ያለው ወይም ሚድል ኢስት የሚባለው ከኤዥያ የተወሰነው ሚድል ኢስት የኤዥያ አንድ ፓርት እንደመሆኑ መጠን እያጣች ይመስላል። ኤለን መስክ እንግዲህ ሲል የራሱ ያየው ነገር ይኖራል። ከፖለቲከኛ አንጻር ከነ ትራምፕ ጋር ነው ሊውል የሚችለው ባለሀብት ስለሆነ እኔ በሁለት ነገር እሱን አየዋለሁ። በዴሊማ ነው ማየት ሰውዬ በዴሊማ ስኖት ዋን ዳይሬክሽን አላየው። አንደኛው የአሜሪካ ፖለቲሻኖች ልክ ምን ነገር አሳካን ምን ነገር አጣን የሚሉትን ነገር ገብቷላ። እሱን ነገር ነው አንደኛው። አሁን ለምሳሌ ትራምፕ ከዩክሬኑ ፕሬዚዳንት ጋር ሄዶ ባለ 28 ዘለንስኪ ጋር ሄዶ ባለ 28 አቋሞችን አስቀምጧል። ልክ እስራኤልና ፍልስጤም እንዳስቀምጠው 20 ፖይንቶችን እንዳስቀምጠው ለእስራኤልና ለፍልስጤም 28 ፖይንቶች አድርጎ 8 ጨምሮበት ማለት ነው። ለዩክሬንና ለሩሲያ እንዲታረቁ መሰለኝ 8 ጨምሮበታል። 8 ጨምሮበት ታረቁ እያላቸው ነው። ሚንስ ነገሩ ዝንባሌው
ዲሊንግ ዊዝ ዊኒንግ የሚባለው ዲሊንግ ዊዝ ዊኒንግ አይነት ሲስተሙ ወይም ደግሞ የማሸነፍ ዝንባሌው ከሩሲያ ጋር ነው ያለ። ለእኔ የታየኝ ከሩሲያ ጋር ዝንባሌ እንዳለ ነው። ሩሲያን አልቻሏትም። ኦልሬዲ ሩሲያን ስላልቻሏት አሁን በቃ ማለት ተሸንፎ ማሸነፍ የሚባለውን ፕሪንሲፕል ትራምፕ ተጠቅመዋል። ተሸንፎ ማሸነፍ ማለት ኢኔሰንስ ሚንስ ኢቭን ኢፍ ዩክሬን በትንሹ ብትኖር ሰጣ ማለት ነው። ያላትን ነገር ሰጣለች። ዩክሬን ኦልሬዲ ግዛት ሰጣለች። 3 ነው 4 ግዛት ሰጣ ነው እንግዲህ የምትታረቀው ማለት ነው። ስለዚህ ወደ ኢሮፓ የሚሄደው ፎቢያ የዋር ፎቢያ ትንሽ ይቀንሳል። ወደ ዌስተርን ኢንዱስትሪስ ወይም ወደ ዌስተርን ላንድስ የሚባለው ማለት ነው። ሌላው አሁን የሶስተኛው ዓለም ጦርነትን ያስቀሰቅሳል ያለው የኤለን መስክ አይነት ንግግር የሶስተኛው ዓለም ጦርነትን በምክንያት ነው የሚያየው። አንደኛው ባለፈው እኔ ሳወራ እንደሰማኝ ዳዲዝም፣ ሹሪያሊዝም፣ ኢምፕሬሽኒዝም፣ ኤክስፕሬሽኒዝም፣ ፊውቸሪስት የሚባሉ አሉ። እነዚህ አይዲዮሎጂዎች ዓለም ላይ እስካልመጡ ድረስ ሶስተኛው ዓለም ጦርነት አይመጣም ብዬ ላስብ ይችላል። ፖለቲከኞች ብቻ ጦርነትን ይሄ የሶስተኛው ዓለም ጦርነት መቀስቀስ ስለማይችሉ ፖለቲከኞች ብቻ የሶስተኛው ዓለም ጦርነት ለምን ያስነሱታል? የአንደኛው ዓለም ጦርነት እነዚህ የዳዲዝም ሲስተም የመጣው መሪዎች ከእምነት ይውጡ አይነት አይዲዮሎጂ እና ከብዝበዛ ከጭቆና ይውጡ አይነት ነገር አይዲዮሎጂ ነበር የአንደኛው ዓለም ጦርነት ያስነሳው። ይሄ የዳዲዝም ጽንሰ ሀሳብ ሹሪያሊዝም እሱን ነው የሚደግፈው። ይህን ማለት ነው እነ እንግሊዝና እነ ፈረንሳይ ለቀቅ አድርገውት አሁን የፈረንሳዩን ፕሬዚዳንት ሲቀየር አይተናል። የአማኑኤል ማክሮን ጓደኛው ማለት ነው ሲቀየር ባለፈው ማለት ነው ቀለል አድርጎ ነው የሚያዩት ፖለቲካን። እንግሊዝና ፈረንሳይ ቀለል አድርጎ ነው የሚያዩት፣ ከህዝቡ አንጻር ነው የሚያዩት። እንደዚህ በጣም አጥብቀው የሚያዩ እንትኖች አሉ ህዝቦች አሉ እንግሊዝና ፈረንሳዮች ማለት ነው። ሌላው በጣም አጥብቀው የሚያዩ እነ ጀርመን አሉ። እነ ጀርመን ወግ ጠበቅ ናቸው። ጀርመን ስታስባት ጀርመን አሁን በጣም ከባድ ሀገር ነች። ለሁለተኛው ዓለም ጦርነት ለአንደኛው ዓለም ጦርነት መነሻ ምክንያቶች ናቸው። ሩሲያም እንደዛው። አሁን ሁለቱ ናቸው አንቲጎኒስት የምትላቸው ከባድ ሀሳብና ሳይኮሎጂ ያላቸው ሀገሮች። አንዷ ጃፓን ነች፣ አንዷ ጀርመን ነች። አንደኛዋ ማነች? አንደኛዋ ጀርመን ስትሆን ሁለተኛዋ ሩሲያ ነች። ሩሲያ ደግሞ ከባድ ነች። ምዕራቡን ዓለም በሁለተኛው ዓለም ጦርነት ያንበረከከች ሀገር አንዷ እሷ ነች፣ እምቢ ብላ ማለት። ስለዚህ ሹሪያሊስት አይዲዮሎጂም ይሄ ምሁራኖች የጥበብ ሰዎች የሚያንቀሳቅሱት አይመስለኝም። ኢምፕሬሽኒስት ያው የመደሰት ዘና እንብለን አሁን ያለችውን ኢሮፕ የመፍጠር አይዲዮሎጂ ነው ኢምፕሬሽኒስት። በትምህርት በንግድ በተለያዩ ነገሮች ማመን እና የፖለቲካ ስልጣንን ደግሞ በባለሀብት በጭንቅላት መምራት ፖለቲካ በእነሱ እሳቤ ማለት ነው የምዕራባውያን። ስለዚህ አሁን ከነዚህ የፍልስፍናዎች አንጻር ስታየው አሁን የኤለን ማስክ ትንበያ ምክንያቱም አሁን ከትራምፕ ከአሜሪካ አድሚኒስትሬሽን ጋር ከመቅረቡ አንጻር የአሜሪካን ፖለቲክስ ወይም ደግሞ ፖሊሲንም በደንብ የሚረዳና በቅርበት የሚከታተል ሰው ነው። ኤለን መስክ ይህንን እንደ ማንቂያ ደውል እንደ አላርት ይመስለኛል ዓለም የነገረው። ጦርነቱ በዚህ ቀጠና ይከሰታል አላለም፣ ግን በዚህ 5 ዓመትና 10 ዓመት ውስጥ ይሄ ነገር ይከሰታል ነው። ጀስት አላርት ነው፣ ዓለምን እያስጠነቀቀ ነው። ምክንያቱም ይሄ ሰው የቴክኖሎጂ ሰው ነው። ምናልባትም ኒኩለር አምርት ብለህ እኮ ብትሰጠው እኮ ኒኩለር ማምረት የሚችል ሰው ነው። ኤለን ማስክ ቢሊዮነር። ከዚህ አንጻር የሚረዳበት ወይ በጣም አድቫንስድ የሆነ ነገር ነው ብዬ አስባለሁ። አሁን ኒኩለር ለማምረት ኒኩለር ለሁለት ጥቅሞች ነው የሚውለው። አንደኛው ለጦር መሳሪያ ነው ኒኩለር፣ ሁለተኛው ደግሞ ለኃይል ለማመንጨትና ለማምረቻም ይጠቀሙበታል ኒኩለር ማለት ነው። ለኃይልም ትፈልገዋለህ፣ ለኃይል አቅርቦት ማለት ነው። መብራት ባትጠቀም መብራት የምትጠቀምበት ነገር ይኖራል። ኤለን መስክ አሁን ወደ ኒኩለር ማምረት አይችልም። እሱ ለምን አይችልም? ግለሰብ ነው ጀስት ኒኩለር አንድ አገር ነው አሁን ኔሽንስ ነው ኒኩለር ሊይዝ የሚችለው እንጂ እሱ ለምሳሌ ለካምፓኒው ሊያስፈቅድ ሊሆን ይችላል። አይ ነው እንደዛ ለማለት ፈልጌ ሳይሆን ማምረት ይችላል። አሁን አቅሙን ነው አሁን እሱ አቅሙ ተሰሚነቱ በዓለም ላይ በጣም ተጽዕኖ ወይም ኢምፓክተር ከሚባሉ ውስጥ የመጀመሪያው ቁጥር 1 ሰው ነው ኤለን መስክ ማለት። ጂኦፖለቲክሱን በደንብ ተረድቶታል። አሁን ዓለም ወደ 3ኛው ዓለም ጦርነት ልትሄድ ነው። ምክንያቱም ሁሉም ሀገራት ኒኩለር አላቸው ኢኔሴንስ ሁሉም የራሱ አላርት ይኖረዋል። ለምሳሌ አንዱ ወይ ሩሲያ ያለት ጀምሮ ትችላለች። አሁን ሩሲያ ከኔቶ ጋር ያለውን ውጥረት እያየ
የሩሲያ እንዲሁም ደግሞ የዩክሬን ጦርነት እያየው በጣም ከባድ ነው። ጀስት ሊቆም ትራምፕ ያቀረቡትም ነጥብ ሊያስቆም የሚችል አይደለም። እንደውም ዛሬ የወጣው ዘገባ አለ። ፑቲን ምን ብለዋል? በቃ ጊዜ ማጥፋት አልፈልግም ያሉት በቃ ማለት ውይይቱ ሰላም የሚያመጣ ካልሆነ ዝም ብሎ ጊዜ ማጥፋት ነው የሚሆነው የሚል ንግግር ተናግረዋል ፑቲን። ከዚህ አንጻር ጦርነት ካልቆመ እንዲሁም ደግሞ ኔቶም አለርት እያስነሳ ነው። ኢራንም ደግሞ አሁን የኒኩሌር ከድሮ ከነበራት በላይ በጣም ብዙ የዩራኒየም መጠኗን እያሳደገች በርካታ ጦር መሳሪያዎችን እያመረተች ነው ያለችው እና ይሄ ኃይል ጎራ በጣም እንትን እያለ ይመስላል፣ የለየ ይመስላል። ይሄ ኃይል ጎራ መለየት ሳይሆን እያበጠ ነው ብዬ ነው የማስበው። በእኔ እይታ እያበጠ ነው ብለው ግን አሁን ለምሳሌ እኔ አሁን የማይበት አንግል አለ። ግን አሁን ለምሳሌ ትራምፕ ኤለን መስክ አሁን ቅድም ብልሃል፣ አሁን ለምሳሌ የኒውክለር ዲተረጀንስ ወይም ደግሞ ኒውክለር ማዕቀብ ይህ የዓለም ኃይል ነው። ስለዚህ የአደጋም ኃይል ስለሆነ ለዓለምም ስለሚያሳስብ ብላ ነው አሜሪካ የምታስበው ዓለም አቀፉ የሚያስበው ማለት ነው። ለምሳሌ የተለያዩ ሀገሮች መሪዎች እንደ ህዝቡ፣ እንደ ባህል፣ እንደ ወግ፣ እንደ ሴታቸው ይለያያል። ይህ መሪዎች ለምሳሌ የህንዱን መሪ ብንወስድ የሚረዳ እሱ ሞዲ ማለት ነው የሚረዳበት ወይ እና የፓኪስታኑ የሚረዳበት ወይ ወይም የኢራኑ አያቶላ ካማኒ የሚረዳበት ዘዴ ወይም ፑቲን የሚረዳበት ዘዴ ሊለያይ ይችላል። የሰዎች ሳይኮሎጂ በማህበረሰብ ትሬንድ የሚመጣ ስለሆነ ማለት ነው። አሁን ለምሳሌ ህንድና ለምሳሌ ፓኪስታን ሁለቱም የታጠቁ ኃይሎች ናቸው ኒውክለር ግን ትሪገር አላረው። ወደዛ ትሪገርን ያበረደው ማን ነው? እንትና አበረደው። ይሄ የኢንዲያው ጦርነቱን አበረደው። ግን ያነ ጦርነት ማለት በዛ ጦርነት ምክንያት ኒውክለር ዋር ይነሳል ማለት አይደለም። ኒውክለር ዋር ሊነሳ የሚችለው ብዬ ማስበው አሁን የዓለም ላይ ያሉ ፊውቸሪስት ሀሳቦች በሙሉ አሁን ፊውቸሪስት ማለት በአንድ ሀገር ውስጥም ፊውቸሪስት አይዲዮሎጂዎች አሉ። በዓለም ላይ አሁን ፊውቸሪስት ሀሳቦች ነው እያሉ ያሉ ሪቮሉሽን የምንላቸው ማለት ነው። እነዚህ አብዮት፣ ጦርነት ፕላስ አብዮት ማለት እነዚህ ሪቮሉሽን ናቸው። አንድ መንግስት አሁን ትራምፕ አንድ ችግር እንዲሁም አህመዶ ምርጥ ሀሳብ አመጣለኝ። ትራምፕ ሪቮሉሽኒስት አለ ለዓለም ኮንሰርን ያደርጋል፣ ግን አሜሪካ ውስጥ ሪቮሉሽኒስት ሀሳብ መጥቶበታል። አንደኛው በሰሪና ሰራተኛ መካከል ነው ሪቮሉሽኒስት ሀሳብ የመጣበት። ይህ ፊውቸሪስት ነው፣ አሜሪካንም ያሰጋታል። በይዘው አሁን ኤለን መስክ ከዚህ አንጻርም ትራምፕ ሊያዩ ይችላል። አሁን አሜሪካ ለምሳሌ ለእስራኤል እና ለፍልስጤም 20 ነጥቦች ያስቀምጣለች። የመደራደሪያ የመታረቂያ ምናምን ነገር ያንን ሀሳብ ባለፈው አውርተነዋል። አሁን ለዩክሬን እና ለሩሲያ ያስቀመጠችው 28 ነጥብ። ለምሳሌ ፑቲን መታረቅ ይፈልጋሉ። ፑቲን ባይዘው ለምሳሌ ከአሜሪካ አንድ ግዛት ውስጥ ባለፈው ሄዱበት የነበረው ግዛት ምንድነው የሚባለው? ይሄ እንትን አላለኝማ ዋይት ሃውስ ሳይሆን የሄደበት አንድ ሆዮ ነው ሄደው። ብቻ አሜሪካ ውስጥ አንድ ግዛት ሄዶ ባለፈው በጣም አቀባበል አድርገውለታል። ፑቲን የተቀበሉት አሁን ለምሳሌ 28ቱን ሊቀበል ይችላል። ግን ለምሳሌ የነ ሩሲያን መርከብ መምታት ጥቁር ባህር ላይ ብላክሲ የሚባለው በኢራንና በኤሮፓያኖችም አሜሪካንም ሚድልስት የሚሄዱበት ብላክሲን ማለት ነው በቱርክ ቦታ ላይ ሲመቱ ቱርክ አስጠንቅቃለች። ቱርክ ከማን ሳይድ ሆነች አሁን ማለት ነው? ከሩሲያ ሳይድ ሆነች ማለት ነው። አሁን አሜሪካ እንትና ነች ዩክሬንን ቢቴከር ልትላት ትችላለች። አሜሪካ አሁን ያን ላይ ልትኖርበት ላትኖርበት ትችላለች። ልትኖርበትም ትችላለች። በዛው ሳተላይት ኮንትሮል ታደርጋለች። በነገራችን ላይ ቅድም ምንድነው አሸንፎ ማሸነፍ የሚለው ንግግር ወይም አንደርስታንዲንግ በጣም ተመችቶኛል። ተሸንፎ ማሸነፍ የሚለውን ፖሊሲ እውነት ትራምፕ ተጠቅመውታል። በነገራችን ላይ በባለፈው ንግግራቸው ትራምፕ በተለይ ዩክሬን ጊዜ ማጥፋት እንደሌለባት፣ ጦርነቱን ተሸንፋለች፣ ያላት አማራጭ የሰላም ሂደቱን መቀበል፣ በዚህም ቢያንስ ነጥብ ማግኘት ብትችል የሚል ነገር ነው። ካልሆነ ግን መጪው ጊዜ በጣም ከባድ እንደሚሆን ምናልባችም ከአሜሪካን ቁጥጥር በላይ አሜሪካ ማስጣልም እንደማትችል በዛ ልክ ሩሲያ በከፍተኛ ሁኔታ እያጠቃች እንደሆነና የኃይል በላይነቱን እንደወሰደች ተናግረዋል። ኔሽን ፌል እኮ ነው።
አሁን ዩክሬን ኔሽን ፌል ገጥሟታል። ኔሽን ፌል ማለት የራሷ ህዝቦች አይደለም የጣሏት። አንደኛው ወታደራቸው ስትሮንግ አይደለም፣ የሩሲያን ያህል ወታደራቸው ኔሽን ፌል። እንደገና ደግሞ በኢንተርናል ፒስ ኤንድ ኢንቴግሪቲ የሚባለው በዩክሬን ውስጥ ስታይ የለም። ፕላስ ደግሞ በሂውማንስ ማጆሪቲ ካየህ ሩሲያ በጣም ሰፊ ሀገር ነች። ሂውማንስ ማጆሪቲ ሩሲያና ዩክሬን ደግሞ አንድ ሀገር የነበሩ ናቸው። በታሪክ አንድ ናቸው። ለምሳሌ ከዩክሬን ሆኖ ውህደትን ወደ ሩሲያ የሚፈልግ ሰው ሊኖር ይችላል። ገብቶሃል? ግን አይደል? አሁን ለምሳሌ ፌል የሚያደርገው ኔሽን ፌል ነው የሚያደርገው። ጀስት ዋን ካንትሪም ቱ ካንትሪም ሆኖ የሚያውቃሉ የሩሲያና ዩክሬን ማለት ነው። ኦልሬዲ ሶቪየት ስለነበረች ማለት ነው። የሶቪየትን እንትን ያውቃሉ። ስለዚህ ሊሆን የሚችለው አሁን ዩክሬን ዝም ብላ ወይም ደግሞ ከዩክሬን ሳይድ ያሉ መሪዎች ጀስት አሜሪካም ደግፏቸው ልክ የድመትና የአይጥ አይነት ሲስተም እኔ ልቆጥር ይችላሉ። ድመት ወደዋ ከሞላች በኋላ በቃ ዝም ብለህ አይጥን የሆነ ዝም ብለህ ይዘህ እንደ አሻንጉሊት እንደመጠቀም አይነት ዘዴ ምናምን። አሁን ሩሲያ ጦርነቱን አሸንፋለች። አሁን ለዩክሬን ማንም ምዕራባውያን ዌስተርኖች ሊደርሱ አይችሉም። ጃፓንም፣ ፈረንሳይም፣ እንግሊዝም ሌላም ሀገሮች የምትላቸው ሀገሮች አይመጡም። ስለዚህ ግን ሊሆን የሚችለው ዝም ብለህ ያንን ከኔሽን ሳይድ አንቲጎኒስት ሀሳቦች ሊኖሩ ይችላሉ። ለምሳሌ እንትና ነው ይሄ ዜሌንስኪን የሚጠይቁ ሰዎች ሊኖሩ ይችላሉ። ጦርነቱን እንደዚህ ብለን እንደዚህ ምናምን አይነት ሰዎች ሊኖሩ ይችላሉ። እንደገና ደግሞ ይመለስልን ቦታችን ላይ ትራምፕ ጨምረውም ሌላም ነገር ተናግረዋል። በዜሌንስኪ በኩል ምንድን ነው ዩክሬን ጦርነቱ በዋናነት እንድትሸነፍ ወይም ደግሞ የኃይል የበላይነቱ በሩሲያ እጅ ሊሆን የቻለበት ምክንያት አንደኛው ሙስና ነው። ሙስና በዩክሬን ውስጥ ያለው በተለይ በኪየቭ ውስጥ ያለው ሙስና ከአቅም በላይ ሆኖ ሰዎች መኖር የማይችሉበት ደረጃ ላይ ደርሷል እና አንዱ ምክንያቷ ሙስና ነው የሚል ይሄ ማለት ደግሞ እነዚህ ከፍተኛ የዜሌንስኪን ጨምሮ ምዕራባውያን አሁን ሊጠይቋቸውም ይችላሉ ባይዘው ምክንያቱም ካለባት የዕዳ ጫና በጣም ብዙ ኢንቨስት አድርገዋል አሜሪካኖቹና እነዚህ የኔቶ ሀገራት ዩክሬን ላይ በከፍተኛ ብዙ ሚሊዮን ዶላር ኢንቨስት አድርገዋል። ያው ጦርነቱ በሩሲያ በኩል እንግዲህ ያው ዲክላይን ተደርጓል። ተጠናቋል። ኦልሬዲ ፊኒሽ አድርጓል። ግን ኔሽን ፌል ገጥሟታል። አሁን ዩክሬን አሁን ኔሽን ፌል ነው የገጠማት። ግማሽ ቦታዋ ተወስዷል። አሁን ዩክሬን የምትባል ሀገር አሁን 3 ግዛት ይዛ ነው ልቃጠል የሚችለው። 3 ግዛት ይዛ ስቀጥል ሌላውን ለሩሲያ አስረክባ ነው። ሩሲያ መደራደርም መውሰድን ትፈልጋለች። ይህን አልቋል ሀሳቡ ማለት ነው። አሁን ግን እኔ ብዬ ማስበው 3ኛው ዓለም ጦርነት አይነሳም። ለምን 3ኛው ዓለም ጦርነት አይነሳም? የ3ኛው ዓለም ጦርነት በፖለቲሻኖች ብቻ ስለማይነሳ ወይም በፖለቲካኖች ብቻ ስለማይነሳ ብዬ ማስበው የምሁራን እይታ ይኖራል። የተለያዩ ሀሳቦች ኤለን መስክን እንደ አንድ ባለሀብትም እንደ አንድ ምሁራንም እንደ አንድ ፖለቲሻንም ለማየው እኔ ለምሳሌ ሁለቱንም ፖለቲሻም የነካ ሰው ስለሆነ ምሁራን ብቻ ስላልሆነ ማለት ነው ፓርቲ ውስጥ ስላለ በነ ትራምፕ ውስጥ በነ ትራምፕ የዚህ የምድጃ ወሬ ውስጥ ስለሚገኝ ማለት ነው የሚሰማቸው ነገሮች ቢያንስ የትራምፕ አድሚኒስትሬሽን ገብቶ የሆነ ነገር እመራለሁ ባይል የተወሰነ ነገር ከትራምፕ ጋር ይገናኛል። ዲስከስ የሚያደርገው ነገር ኦቫል ኦፊስ ላይ መገናኘት ፕሮባቢሊቲ ሊኖረው ይችላል፣ ሊገናኙ ይችላሉ። በዛ ወይ ነው የማየው። ስለዚህ ሊሆን የሚችለው አሁን እንዳልኩት ነው። ሌላው ደግሞ አሜሪካ ብዙ የጂኦፖለቲክስ እንትኖችን አጣለች። ለምሳሌ ብዙ ሰዓት ያሰመረችው አሜሪካ የአፍሪካን፣ የኤዥያን፣ የኢሮፕን ጨምራ መረብ ልበል የፖለቲክስ የጂኦፖለቲክስ መረብ ልበል መረቦችን ስዘረጋ አስተውላል። ሚሽነሪ ሰዎችንና ሚሽነሪ ወይም ደግሞ የእሷ ተልእኮ አስፈጻሚ ሰዎች ሁሉ ይዘ ነው አሜሪካ የምታደርገው ማለት ነው። ስለዚህ አሁን እሱ እጇ የሰለው እጇ ዶድሟል ብዬ አስባለሁ። አሁን አንደኛው በኢራን መካከል ኢራንን አሁን አግልለዋት ነው የሚኖሩት። ኢራንም የአንድ ሀሳብ አንድ አይነት ሀሳብ ሁሌ አንድ አይነት የምትከተለውን አንዳንድ ዓለም የማይደግፉት ነገሮች ሊሆኑ ይችላሉ አሁን ከኢራን አንጻር ማለት ነው። ግን ኢራን አሁን ለአሜሪካ ብቻ ሳይሆን ከእስራኤል ጋር አንቲጎኒስት ሀሳብ አላት። ኦልሬዲ ፍልስጤሞች ኔሽን ፌል አድርገዋል። ስለዚህ መከራ እያዩ ነው። የፍትህ ሰው እኔ ነው የምትለው ኢራን ማለት ነው። ኔሽን ፌል አድርገዋል ፍልስጤሞቹ። እስራኤሎቹ ደግሞ
ሐማስ ነው የሚሉት። በሐማስ ነው የሚያማናኙት። ሰረንደር ኦን ሐማስ። በዛ ጦርነት ውስጥ ደግሞ መምጣት አለበት የምትለው በዛም አያይዘ የራሷንም ተጠይቃለች አሁን ኢራን ማለት ነው። ስለዚህ አሁን ኢራን ከነ ኢራን ጋር እንማናለን፣ ሩሲያ፣ ቱርክ፣ ሌላም የአሜሪካ አንቲጎኒስት የሆኑ ሰዎች በሙሉ ከማን ጋር ነው የሚሆኑት? አሁን ቬንዙዌላ ሁላ መጥተዋል። ቬንዙዌላ በብዙ ዕዳ ያለባት ሀገር ነች፣ የአሜሪካ ዕዳ ማለት ነው። አብዛኛዎቿን አሜሪካ ብር ሰጣ ነው ዲፕሎማሲዎች የምታስፈጽም በተለያዩ ሀገሮች አፍሪካን ጨምሮ ሌላ ሀገሮችን በብር ነው። ብር አለ ፕላስ ሚሽነሪ የሚሆኑ ሰዎች አሉ። መሰረኔት የአሜሪካ ተልእኮ አስፈጻሚ ሰዎች እንደዛ ነው አሜሪካ የምትሰራውና አሁን እሱ እጇ እየዶዶማባት ስለሆነ አሜሪካ የምትፈልግ አሁን የአሜሪካ ፖለቲክስ የሚፈልገው ኢሊት ቤዝድ ፖለቲክስ ነው። ትራምፕ አሁን ይሄ ትንሽ ግራ የሚያጋባቸው ይመስለኛል፣ ግን ለማደራደር የሚሄዱበትን ነገር አደንቃለሁ። ነጥቦችን እያስቀመጡ ትራምፕ ሰነድ አስቀምጠው ይህም አንድ የፖለቲክስ አካሄድ ነው። ለምሳሌ የሩሲያና ዩክሬን ሊያስታርቁበት የሄዱት ጋዛን እስራኤልና ፍልስጤም ሊያስታርቁበት የሄዱት ወይ ኢትስ ጉድ። ትራምፕ ባይዘወይ ማድረግም ያለባቸው ይሄን አይነት አይዲዮሎጂ ነው ብዬ አስባለሁ። ሌላው የአሜሪካን ኢሊት የኢንቴሌክቹዋል ኢሊት ቤዝድ አይዲዮሎጂም ትራምፕ አሁን የሚያመጡ ይመስለኛል ለወደፊት። ባለፈውም ቻርሊ ክሪክ የሚባለው ሰው ይህን ነበር ሲያደርግ የነበረው ዩኒቨርሲቲዎች ላይ ሄደ የሞራልና ሀሳብ ማዳመጥ ማለት ነው። ቁርጧላ ምን አይነት ሀሳብ ሊኖር ይገባል? አሁን ለምሳሌ በአንደኛው ዓለም ጦርነት ቅድም ተናግሬያለሁ። ዳኒዝም፣ ሹሪያሊዝም፣ ኢምፕሬሽኒዝም አሁን የምናየው ተደስተ ፈታ እንበል አንተም ባለህበት ፈታ ብሎ ሁሉም የስራ ዘርፍ ያለው ፈታ ብሎ ይኖራል። ኤክስፕሬሽኒዝም ደግሞ የሁለተኛው ዓለም ጦርነት ሀሳብ ያመጣ ነው። አሁን እንደዛ ነው ያለው ነገር። በማንኛውም ሶስተኛው ዓለም ጦርነት በዚህ ምክንያት አይነሳም። የእሱ እይታ ግን ከሁለት አይነት ሳቤ በደሊም አየዋለሁ። አመሰግናለሁ ስለሰጠኝ እድል አህመዶ። ያው ሰዓታችን ከዚህ በላይ ሊያስኬደን አይችልም። ርዕሱ በጣም ሰፊ ነው። ቀጣይ ደግሞ በክፍል 2 የምንመለስበት ይሆናል። ክብራትና ክብራን የቻናላችን ቤተሰቦች እንግዲህ ፕሮግራማችን እስካሁን እያደመጣችሁ ስለቆያችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ከኛ ጋር እንድትቆዩ ጋብዛለሁኝ። መልካም ጊዜ። ባይ ባይ።